በሚቀጥሉት ደቂቃዎች ውስጥ መላ ህይወትን እንድትፈትሽ አትጠየቅም። የምትለማመደው ነገር ነው። ችግሮች ሳይበሉህ የመጋፈጥ ብቃት። እዚህ ጋር ነው መረጋጋት ሁከትን የሚተካው። ችግር ጠላት አይደለም፣ አንተን ለመቅጣት አይመጣም። እውነተኛ አደጋ የሚጀምረው ችግሮችህ የችግሩን መኖር በአንተ ላይ ይህ በእኔ ላይ መድረስ አልነበረበትም ወደ ኋላ ቀርተሃል ማለት ነው። ስለዚህ በጎልማሳነት ወቅት ችግሮች ሲመጡ ደጋግመህ ታሰላስለዋለህ። ችግር ሲመጣ የመጀመሪያው ስራህ መፍታት አይደለም። የመጀመሪያው ስራህ ግዙፍ የሚመስሉት በስሜት መነጽር ሲታዩ ከዚህ ውስጥ በእኔ ቁጥጥር ስር ያለው የትኛው ነው? አእምሮ ራሱን በመከላከል ስራ ላይ ሲጠመድ እነዚህ ጥያቄዎች አይታዩትም። አብዛኛው ሰው እዚህ ጋር ነው የሚታገተው። ችግሩ ላይ ሳይሆን መፍትሄው ላይ ማተኮር። አብዛኛው ሰው የአቅም በላይ ስሜት ኦቨርዌልምድ የሚሰማው ህይወቱ የፈራረሰ ስለሆነ አይደለም። ይልቁንም አእምሮ ለአፍታ እንኳን እረፍት ስለማያገኝ ነው። አንድ ችግር ብቅ ይላል፣ ከዚያም በድንገት የሁሉም ነገር ማዕከል ሆኖ ቁጭ ይላል። ጥርስን ስትቦርሽ እሱን እያሰብክ ስለሱ ታስባለህ። በምታደርጋቸው ንግግሮች ሁሉ ውስጥ ይዘኸው ትዞራለህ፣ ታዝለዋለህ። ሌሊት ላይ እንቅልፍ አጥተህ ስትገላበጥ ታድራለህ። ለብዙ ጊዜ ካሰብኩበት መፍትሄው በድንገት ብቅ ይላል ብለህ ተስፋ በማድረግ ያንኑ ሐሳብ ደጋግመህ መላልሰህ ታስበዋለህ። ነገር ግን አይሆንም። ምክንያቱም አጥብቆ ማሰብና በግልጽ ማሰብ አንድ አይደሉም። በፍጹም ሆነውም አያውቁም፣ ሊሆኑም አይችሉም። ጉልበትህ የሚሟጠጠው በችግሩ ምክንያት አይደለም። ጉልበትህን የምታጣው ትኩረትህ በዚያ ችግር ውስጥ ታስሮ በመቆየቱ ነው። አእምሮህ በተሻለው ነገር ላይ ብቻ ሲያተኩር እንዴት ወደፊት መጓዝ እንዳለበት ቀስ በቀስ እየረሳው ይሄዳል። ስሜት መሪነቱን ይረከባል። እይታ ይጠባል። ቀለል ያሉ ውሳኔዎች እንኳን ከባድ መስለው መታየት ይጀምራሉ። አካላዊ ድካም የሚጠይቅ ስራ ሳትሰራ የአእምሮ ዝለት ተሰምቶ የሚያውቅ ከሆነ አንድ ያልተፈታ ጉዳይ ለሌሎች ነገሮች ያለህን ተነሳሽነት እንዴት እንደሚያጠፋው አስተውለህ ከሆነ ምን ማድረግ እንዳለብኝ ያውቃለሁ፣ ግን አሁንም ባለሁበት ረግጫለሁ ብለህ ለራስህ ነግረህ ከሆነ ይህ ወሬ ለአንተ ነው። ይህ ሀሳብ ለአንተ ነው። ይህ የሆነው አንተ ተሰብረህ ስለሆነ አይደለም፣ ወይም የዲሲፕሊን እና የብልህነት እጥረት ስላለብህም አይደለም። ነገር ግን ህይወት ውስብስብ ስትሆን ትኩረትህን እንዴት መምራት እንዳለብህ ማንም አላስተማረህም። አብዛኞቻችን አልተማርክም ብለዋል እማማ ዝናሽ። ይህ ስለ አዎንታዊ አስተሳሰብ የሚሰጥ ትምህርት አይደለም። ችግሮችን ችላ ማለት ወይም ሁሉም ነገር ደህና ነው ኤቭሪቲንግ ኢዝ ፋይን ብሎ እንደማስመሰልም አይደለም። ወይም ደግሞ በግድ ተነሳሽነት ወይም ሞቲቬት እንዲሰማህ ማድረግም አይደለም። ይህ አእምሮህ ለችግሮች የሚሰጠው ምላሽ በተለየ መንገድ እንዲሰለጥን ማድረግ ነው። ምክንያቱም ብዙ ሰው ቆም ብሎ የማይጠይቀው አንድ እውነት አለ። ትክክለኛ ስጋት ችግሩ ራሱ አይደለም፣ አእምሮህ ለችግሩ የሚሰጠው ምላሽ ነው። በችግሮች ላይ ታስሮ የሚቀር አእምሮ እየጠበበ ይሄዳል፣ ይወጠራል። በእያንዳንዱ ተደጋጋሚ ሐሳብ አነስተኛና ደካማ አቅመቢስነት ይሰማዋል። ነገር ግን መፍትሄን እንዲፈልግ የሰለጠነ አእምሮ ይሰፋል። ቁጥጥርን መልሶ ያገኛል። ከስሜታዊ ምላሽ ሰጭነት ወደ የታቀደ እርምጃ ይሸጋገራል። ያ ሽግግር ደግሞ ሁሉንም ነገር ይለውጣል። በስህተቶች ላይ ብቻ ስታተኩር የነርቭ ስርዓትህ በጭንቀት ውስጥ ይቆያል።
አካልህ ወደፊት ለመራመድ ሳይሆን ለአደጋ ዝግጁ ይሆናል፣ አለርት ይሆናል፣ ይወጠራል አደጋን ለመመለስ። በዚያ ጊዜ ጥራታዊ እይታ ይጠፋል። ነገር ግን ቀጣዩ እርምጃ ምንም ያህል ትንሽ ቢሆን ምን መደረግ አለበት በሚለው ላይ ስታተኩር ስርዓትህ ይረጋጋል፣ አተነፋፈስህ ጥሩ ይሆናል፣ አስተሳሰብህ ይሳላል፣ ጉልበትህ በዝምታ ቀስ እያለ ይመለሳል። አንተ ወደዚህ ሁኔታ ለመመለስ የተዘጋጀህ ነህ። በሚቀጥሉት ደቂቃዎች ውስጥ መላ ህይወትን እንድትፈትሽ አትጠየቅም። ከፍተኛ ለውጥ እንድታደርግ ወይም የማይረሱ ግቦችን እንድታስቀምጥ አትጠየቅም። ከዚያ ይልቅ ይበልጥ ኃይል ያለው ነገር እንድታደርግ ትጠየቃለህ። ባለህበት እርግጥ የሚያስቀሩህን የአእምሮ ዝግጅቶች እንዴት ማቋረጥ እንደምትችል ማድረግ እንዳለብህ ትማራለህ። እውነታን ስሜቶችህ ከሚጨምሩባቸው ወሬዎች እንዴት መለየት እንደምትችል ትማራለህ። ሐሳቦችህ ሲጨናነቁና ድምጻቸው ሲበዛ እንዴት ጥራታዊ እይታን፣ ክላሪቲን መልሰህ ማግኘት እንደምትችል ትማራለህ። ከሁሉም በላይ አእምሮህ ችግሮችን ከመመገብ ይልቅ ወደ መፍትሄው እንዲያመራ እንዴት ማሰልጠን እንዳለብህ ትማራለህ። ምክንያቱም ጥራታዊ እይታ የምትጠብቀው ነገር አይደለም፣ የምትለማመደው ነገር ነው። አእምሮህ ግልጽ ሲሆን እርምጃ መውሰድ ቀላል ይሆናል። ቀላል ሲባል ቀላል ኢዚ ሳይሆን ቀጥተኛ ሲምፕል ማለት ነው። ስለዚህ በዚህ አሁን በሚነሱት ሐሳቦች መጨረሻ ላይ ህይወት በድንገት ችግር አልባ እንደሆነች አይሰማህም። ነገር ግን ይበልጥ የተረጋጋህ እንደሆንክ ይሰማሃል። ይበልጥ መሬት የረገጥክ፣ ችግሮች ሳይበሉህ የመጋፈጥ ብቃት እንዳለ ይሰማሃል። እዚህ ጋር ነው መረጋጋት ሁከትን የሚተካው። እዚህ ጋር ነው ትኩረት ከልክ በላይ ማሰብን፣ ኦቨርቲንኪንግን የሚተካው። እዚህ ጋር ነው ነገሮች ለምን ይከሰታሉ ብለህ መጠየቅህን አቁመህ ቀጥሎ ምን ላድርግ ብለህ መወሰን የምትጀምረው። ስለዚህ እንጀምር። በክፍሎች ከፋፍለናል። ክፍል 1 ነን። ችግሮች ጠላቶች አይደሉም። አብዛኛው ሰው ችግሮች እንደ ስጋት ነው የሚያዩዋቸው። የሚያስፈራራ ነገር፣ መራቅ ያለበት ነገር፣ ሰላም ለማግኘት ችግሩ መጥፋት አለበት ብሎ ያምናሉ። ነገር ግን ይህ እምነት ከችግሩ በላይ ጉዳት ያመጣል። ችግር ጠላት አይደለም። አንተን ለመቅጣት አይመጣም። የሚመጣው ስለ አካባቢህ፣ ስለ ልምዶችህ፣ ስለ ውሳኔዎችህ ወይም ስለ አሁኑ አስተሳሰብህ አንድ ነገር ሊነግርህ ነው። እውነተኛ አደጋ የሚጀምረው ችግሮችህ የችግሩን መኖር በአንተ ላይ የሆነ ችግር እንዳለ ምልክት አድርጎ ሲወስድ ነው። ያ ሲሆን ጥራታዊ እይታ ይፈርሳል። ሁኔታውን እንዳለ ከማየት ይልቅ አእምሮህ በስሜት ይነዳል። ውጥረት ይነግሳል። ሐሳቦች ይፈጥናሉ። ችግሩም ካለበት በላይ ግዙፍ፣ ከባድና የግል ጥቃት መስሎ መታየት ይጀምራል። አብዛኛው ሰው እዚህ ጋር ነው የሚታገተው። የሚቸገሩት ችግር የማይፈታ ስለሆነ አይደለም። የሚቸገሩት ችግሩን ከማንነታቸው ጋር ስላቆራኙት ነው፣ አጣብቀውታል። ይህ በእኔ ላይ መድረስ አልነበረበትም፣ ወይም ጎበዝ፣ ጠንካራ ወይም ዲሲፕሊን ያለኝ በሆን ኖሮ ይህ አይከሰትብኝም ነበር ብለው ያስባሉ። በዚያ ቅጽበት ችግሩ መረጃ መሆን ያቆማል፣ ፍርድ ይሆናል፣ ጀጅ። ነገር ግን ችግሮች ፍርድ እንዲሆኑ ታስበው አያውቁም። ምልክቶች ግን ናቸው። አይካድም፣ ዲና አይደረግም። ይሄ ትኩረት የሚሻ ነገር እንዳለ ምልክት መስጫ ናቸው። አቴንሽን እንደማለት። መስተካከል ያለበት ነገር እንዳለ ምልክት ይሰጣሉ። ካለህበትና ለመድረስ ከምትፈልገው ቦታ መካከል ክፍተት እንዳለ ምልክት ይሰጣሉ። ስሜትን ከሐሳብ ውስጥ ስታወጣው ችግሮች ገለልተኛ ይሆናሉ፣ ትርጉም አይሸከሙም፣ ዋጋህን አያጠቁም። እነሱ ዝም ብለው ይጠቁማሉ።
ሆኖም ብዙ አእምሮዎች በዚህ መንገድ እንዲያዩ አልሰለጠኑም። ከትንሽነታችን ጀምሮ ችግሮችን ከውድቀት ጋር እንድናያይዘው ተደርገናል። ስህተት ማለት ቅጣት ነው። ትግል ማለት ድክመት ነው። ችግር ማለት ወደ ኋላ ቀርተሃል ማለት ነው። ስለዚህ በጎልማሳነት ወቅት ችግሮች ሲመጡ የገንዘብ ጫና፣ የግንኙነት ውጥረት፣ ስለ አቅጣጫ እርግጠኛ አለመሆን፣ የነርቭ ስርዓታችን አደጋ እንደመጣ አድርጎ ምላሽ ይሰጣል። አካላት ይለወጣል። አእምሮ ራሱን የመከላከል ሁኔታ ውስጥ ይገባል። ይህ ምን እያሳየኝ ነው ብሎ ከመጠየቅ ይልቅ ይህንን እንዴት ላቁመው ይላል። ያ ሽግግር ሁሉንም ነገር ይለውጣል። ግብህን ከማመዛዘን ይልቅ ከምቾት ማጣት ማምለጥ ሲሆን አስተሳሰብህ ይጠባል። ትቸኩላለህ፣ ከልክ በላይ ታስባለህ። ያንን ሁኔታ ያለ መፍትሄ ደጋግመህ ታሰላስለዋለህ። ችግሮች አድካሚ የሚሆኑት ለዚህ ነው። ትኩረት ስለሚጠይቁ ሳይሆን ስሜታዊ ተቃውሞ ጉልበትን ስለሚበላው ነው። በረጋ መንፈስ የታየ ችግር በስሜት ከሚቃወሙት ችግር ያነሰ ጉልበት ይወስዳል። ስለዚህ ጉዳይ በጥንቃቄ አስብ። ሁለት ሰዎች አንድ አይነት ሁኔታ ሊያጋጥማቸው ይችላል። አንዱ የአቅም በላይ ስሜት፣ ጭንቀትና መገታት ይሰማዋል። ሌላኛው ትኩረት፣ መረጋጋትና ውሳኔ ሰጪነት ይሰማዋል። ልዩነቱ ብልህነት አይደለም፣ በራስ መተማመንም አይደለም፣ እድልም አይደለም፣ ትርጓሜ ነው። ትርጉም። አንዱ ችግሩን ለደህንነቱ አደጋ ስጋት ያየዋል፣ እንደ ደህንነቱ አደጋ ስጋት ያየዋል። ሌላኛው ምላሽ የሚሻ ሁኔታ አድርጎ ያየዋል። አንዱ ወደ ውስጥ ያሰባስባል፣ ሌላኛው ወደ ውጪ ወደ ተግባር ይንቀሳቀሳል። ይህ ክፍል የተገነባው በአንድ ቀላል ግን ብዙ ጊዜ ችላ በሚባል መርህ ላይ ነው። ችግር ያንተን ሁኔታ አይቆጣጠርም። ያንተን ከችግሩ ጋር ያለህን ግንኙነት ነው የሚቆጣጠረው። ችግሮችን እንደ ጠላት ስታይ በስሜት ትዋጋቸዋለህ። ችግሮችን እንደ መረጃ ስታይ በስልት ትሰራባቸዋለህ። ስልት ደግሞ ሁል ጊዜም ከስሜት ይበልጣል። ከስሜት በላይ ስሌት፣ በስሜት ሳይሆን በስሌት። እዚህ ጋር ነው ግልጽነት የሚጀምረው። ችግር ገና ያልተሰራበት መረጃ ነው። እስካሁን ትኩረት ያልተሰጠው ያልተስተካከለ ወይም ያልተወሰነ ነገር ስላለ ይኖራል። አንዴ በዚህ መንገድ ስታየው ስሜታዊ ጫናው ይዳከማል። ይህ ህይወቴን እያጠፋው ነው ከማለት ይልቅ ይህ ሊይዘው የሚገባኝ ነገር እየጠቆመኝ ነው ማለት ትጀምራለህ። ያቺ አዲስ ሽግግር ክፍተት ትፈጥራለች። በችግሩና በአንተ ምላሽ መካከል ያለች ክፍተት፣ በስሜትና በተግባር መካከል ክፍተት፣ ግልጽነት የሚመለስበት ክፍተት። አብዛኛው ሰው ያንን ክፍተት አይፈጥርም። ወዲያውኑ ምላሽ ይሰጣሉ፣ ይጨነቃሉ። አስቸኳይ ያልሆነ ነገር እንደ አስቸኳይ ያዩታል። ነገር ግን አጣዳፊነት ወይም እርጀንሲ ብዙ ጊዜ በስሜት የሚፈጠር ቅዠት ነው፣ ውዥንብር ነው። ግልጽ አስተሳሰብ የሚጀምረው ቅጽበቱን ዝግ ስታደርገው ነው። ችግሩን ችላ በማለት ሳይሆን የነርቭ ስርዓትህን እንዲጠልፈው ባለመፍቀድ። ችግር ሲመጣ የመጀመሪያው ስራህ መፍታት አይደለም። የመጀመሪያው ስራህ አእምሮህን ማረጋጋት ነው። ምክንያቱም ያልተረጋጋ አእምሮ ንጹህ መፍትሄ ማምጣት አይችልም፣ አልለመደም። ወዲያውኑ መልስ አያስፈልግህም። መጀመሪያ መረጋጋት ነው የሚያስፈልግህ። መረጋጋት አማራጮችን እንድታይ ያስችላል። ቅድሚያ የሚሰጠውን እንድትለይ ይረዳሃል። በእውነት አስፈላጊ የሆነውን እንድትወስን ያደርጋል። ያለ መረጋጋት እያንዳንዱ ችግር
እኩል መስሎ ይታያል። ሁሉም ነገር እኩል አስቸኳይ ሲሆን ደግሞ ምንም ነገር አይፈታም። ስሜትን መቆጣጠር የተፈጥሮ ባህሪ አይደለም፣ ክህሎት ነው። የሰለጠነ አእምሮ ምቾት ማጣትን አይክድም፣ ይልቁንም ይከተለዋል። ኋላ በደረት ላይ ያለውን መወጠር የሚጋልቡ ሐሳቦችን ምላሽ የመስጠት ፍላጎቶችን ያስተውላል። እነዚህ ምልክቶች ከመታዘዝ ይልቅ ቆም ይላል። ያ ቆም ማለት ኃይል ነው። በዚያ ቆምታ ውስጥ ችግሩ ወደ እውነተኛ መጠኑ ያንሳል። ሊመራ የሚችል ይሆናል፣ የተለየ ይሆናል፣ ሊሰራበት የሚችል ይሆናል። አብዛኞቹ ችግሮች ግዙፍ አይደሉም። ግዙፍ የሚመስሉት በስሜት መነጽር ሲታዩ ነው። አንዴ ስሜት ወደ ኋላ ሲል እውነታው ግልጽ ይሆናል። የተሻሉ ጥያቄዎችን መጠየቅ ትጀምራለህ። ከዚህ ውስጥ በእኔ ቁጥጥር ስር ያለው የትኛው ነው? የትኛውን ውሳኔ ነው ስሸሽ የቆየሁት? የትኛው እርምጃ ቢወሰድ ይሄንን ውጥረት በትንሹም ቢሆን ይቀንሰዋል? እነዚህ መፍትሄ ተኮር ጥያቄዎች ናቸው። አእምሮ ራሱን በመከላከል ስራ ላይ ሲጠመድ እነዚህ ጥያቄዎች አይታዩትም። ይህ ክፍል ስለ ተግዳሮቶችህ አቅልሎ ማየት አይደለም፣ ካንተ ጋራ ያላቸውን ግንኙነት እንደገና ስለ መቅረጽ ነው። ያለ ችግር የሚኖር ህይወት አያስፈልግህም። ችግር ሲመጣ የማይፈራረስ አእምሮ ነው የሚያስፈልግህ። ችግሮችን እንደ ጠላት ማየት ስታቆም ከእውነታው ጋራ በመታገል የምታባክነውን ጉልበት ታድናለህ። ያንን ጉልበት ወደ እንቅስቃሴ ታዘዋውረዋለህ። እንቅስቃሴ ደግሞ ምንም ያህል ትንሽና ያልተሟላ ቢሆንም በራስ መተማመንን ይመልሳል። ሁሉም ነገር ስለተፈታ ሳይሆን አንተ ባለህበት ስላልቆምክ። በሚቀጥሉት ክፍሎች ይህንን ችሎታ እንዴት ማጠናከር እንደምትችል እንመካከራለን። ስሜታዊ ምላሾች አስተሳሰብን እንዳያደበዝዙት እንዴት መከላከል እንደሚቻል፣ ችግሮችን በግል ከማየት ይልቅ በግልጽ እንዴት ማየት እንደሚቻል እንመካከራለን። ለጊዜው ይህንን አስታውስ። ችግሮች ጠላቶች አይደሉም። ውጤታማ ያልሆነ አእምሮ ግን ጠላት ነው። ችግሩን በስሜት መዋጋትህን ባቆምክበት ቅጽበት ወደ እውነተኛው ግልጽነት የመጀመሪያ እርምጃህን ትወስዳለህ። በሚቀጥለው አእምሮህ ለምን ችግሮችን እንደሚወልድ እንነጋገራለን። ተመልሰሽ ነይ። ተመልሰን እንገናኛለን። ሰላም ብለናል ቤተሰቦቻችን፣ አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።